ወልድኪ ነፍሳተ ሶባራየኪ በእሳተ ኩነኔ ዘሃሙ ማርያም ትብሊ በንቲ አዎሙ። እኔም ስለ ስውሯ ማርያም ዝም አልልም። በደንብ ኮፒ ሊንክና ሼር አድርጉት። በስውሯ ማርያም እየተደረገ ያለው ስርዓተ ቤተክርስቲያን ከፍተኛ ስርዓተ ቤተክርስቲያን ጥሰት እየተካሄደ ነው። ይሄንን አገረ ስብከቱስ ምን እንደሚመለከት አገረ ስብከቱስ ምን እንደሚጠብቅ ግራ ነው የሚገባኝ። እኔ ሰምቼ ሳይሆን በራሴ ላይ የደረሰውን ልንገራችሁ። በመስከረም በጥቅምት ወር ይመስለኛል ወራ ጽጌ ላይ እያለን አንድ ዕለተ እሑድ ጉዞ እናዘጋጃለን። ይህን ጉዞ ያዘጋጁት ደግሞ የሊቃውንት አባላት ስብስብ ናቸው። በዲያቆናት ማህበር ስም ተሰባስበው ጉዞ አዘጋጅተዋል። ግን እዛ ውስጥ ያሉት አብዛኞቹ የቤተክርስቲያን አገልጋይ መምህራን ናቸው ማለት ነው። ሁሉም በሚገርም ሁኔታ አብዛኞቹ ጽጌ አዳር አድረው ስለነበረ ሻሻቸውን ጥምጥማቸውን እንኳን ሳያወልቁ ነው ወደዚህ ጉዞ ቦታ በምንጓዝበት ሰዓት በመገናኛ ላይ መሄድ አትችሉም የተባሉ። እንዴት ነው ቤተክርስቲያን መሄድ አትችሉም የሚባለው? እዛ ቤተክርስቲያን ሲኬድ ምዕመናኑ ስርዓተ ቤተክርስቲያን ማይጠብቅ ከሆነ በር ላይ ቆሞ መናገር የቦታውን መናገር ባይዘዌ ስርዓተ ቤተክርስቲያን ለስውሯ ማርያም ብቻ ሳይሆን ለሁሉም ቤተክርስቲያን ስርዓተ ቤተክርስቲያን መከበር አለበት። ስውሯ ማርያም ሌላ ቤተክርስቲያን ሌላ ስርዓት የላትም። የቤተክርስቲያን ስርዓቷ አንድ ነው። ቤተክርስቲያን ስንገባ ሁላችንም የምናከብረው ስርዓት አንድ ነው። መሄድ አትችሉም። ለምንድን ነው መሄድ አትችሉም? ከገዳሙ ጉዞ ውጪ መሄድ አይቻልም። እንዴት ሰው ቤተክርስቲያን መሄድ አትችልም፣ ከዚህ ውጪ እዚህ ቤተክርስቲያን መምጣት አትችልም ይባላል? እንዴት? ምን አይነት ከየት የመጣ ነው? ማንስ ሲያደርገው የኖረ ነው? ይሄ ቤተክርስቲያን እንደዚህ አባቶቻችን ቤተክርስቲያን እንደዚህ አላስረከቡንም። ይባስ ብለው መኪና ውስጥ ገብተው ወረዱ እያንገላታችሁ ነው። እዛ ቤተክርስቲያን ከኛ ውጪ ከኛ ጉዞ ማህበር ውጪ ከሄዳችሁ መግባት ከዛ ውጪ ከሄዳችሁ መግባት አትችሉም፣ በእኛ ስትሄዱ ነው መግባት የምትችሉት ተብሎ ይዘኑን የምንሄደውን ምዕመናን እስከ መበጥበጥ ደረጃ ተደርሷል ማለት ነው። በለዚህ እየተደረገ ያለው ነገር ልክ አይደለም። የቤተክርስቲያን ስርዓት ይከበር። እንዲህ አይነት ስርዓት ቤተክርስቲያናችን የለችም። እውነቴን ነው የምላችሁ፣ ድንግል ማርያም ነገ እዛ ቦታ የማዳን ስራዋን ታቆማለች። እንዲህ አይነት ስርዓት እግዚአብሔርን አያስደስተውም። በሌሎች ቦታ የቤተክርስቲያኒቷን ስርዓት ከመጠበቅ ይልቅ ገንዘብ ስብሰባ ላይ ስለሆነ ማለት ነው። ገንዘብ ስናሳድድ ደግሞ ምን እንደሚከሰት እናውቃለን። ስለዚህ ጊዜው አልረፈደም። አሁንም ማስተካከል ይቻላል። ያለውን ነገር አስተካክሉ። ስርዓቱ ልክ አይደለም ተብሎ ሲጮህ ልክ ነው እያልን በውጪ እየወጣን መጮህ ሳይሆን ያንን ነገር ለማስተካከል ጥረት ይደረግ። በደንብ ኮፒ ሊንክና ሼር አድርጉት። ሙስሊሞችን የሚጠላል ከጠላን ከኛ በላይ እግዚአብሔርን ያላወቀው የለም። በቃ እግዚአብሔርን አናውቀውም ማለት ነው። ከጠላን ሙስሊሞችን የሚጠላ ካለ በቃ ገና ነው፣ እግዚአብሔርን አላወቀም። ስሜታዊ ክርስቲያን ነው ማለት ነው። ስሜታዊ ሆነን ልንናገር የምንችላቸው ነገሮች ይኖራሉ። ግን ስሜታዊ ሆነን ልንናገር የምንችላቸው ነገሮች ሊኖሩ ይችላሉ። ግን ስሜታውያን መሆን ግን የለብንም። እሺ፣ ስሜታውያን ስሜቱ ሙሉ በሙሉ ተቆጣጥሮ ሙስሊሞችን እስክጠላ ድረስ በፍጹም መሆን የለበትም። ይህንን ካደረግ ጸብ ከእግዚአብሔር ጋር ነው የሚሆነው። ይኸውላችሁ የኔ ተወዳጆች፣ የሆነ ነገርን ለመውደድና ለመጥላት መጀመሪያ እግዚአብሔር ያንን ነገር ይወደዋል ይጠላል ብላችሁ ጀምሩ። ከዛ ጀምሩ። እግዚአብሔር የሚጠላውን ነገር ጠሉት። እግዚአብሔር የሚወደውን ነገር ብጠላ ግን የእግዚአብሔር ቁጣ በአንተ ላይ ሊመጣብህ ይችላል። ስለዛ በተአምር እንዳናደርገው በጣም መጠንቀቅ አለብን። ስለዛ እንዳንጠላ አሁን ለምሳሌ ሙስሊሞች አሁን በተለያየ በአንድም በሌላ ምክንያት የሆነ በግርግሩ ምንም እየተነሳ የሆነ ነገር የሚያናድር ነገር ሲያደርጉ ካያችሁ ጥላቻ እነሱን መጥላት በውስጣችን በጣም የነገሰ እንዳይሄድና ሰይጣን ያችን ቀዳዳ አድርጎ ከገብቶ ደግሞ የጥላቻ መንፈስ ነው ውስጣችን እንዳይበክለውና እንዳይዘራብን ለእነሱ መጸለይ። ስንጸልይላቸው አንጠላቸውም፣ ስራቸውን ግን ልንጠላው እንችላለን። ስራ ሊጠላ ይችላል። የማንም ክርስቲያን ሆኖም ኃጢአትን የሚሰራ ካለ ይጠላል ስራው። ሰዎች ግን አይጠሉ። እግዚአብሔር ሰዎችን ይወዳል። ምን ያህል ወደዳቸው ሙስሊሞችን እግዚአብሔር ካላችሁኝ ብቸኛውን ብቸኛው ልጁ ኢየሱስን እስኪሰጣቸው ድረስ ለእነሱም እኮ የሰጠው ክርስቶስን አንቀበልም ብለው ሪጀክት አደረጉ፣ ገፉት። ፈጣሪ እግዚአብሔር እንዲህ ግፍት አደረጉት እንጂ
ዞር አድርግልን ልጅህን አንፈልገውም አንተንም አንፈልግም አሉት እንጂ እግዚአብሔር ለሙስሊም ወንድመቶቻችንም ልጁ ኢየሱስን ልኮላቸዋል። ስለዚህ ይህንን የላከላቸውን ኢየሱስን ደግሞ እንዲቀበሉት ልንጸልይ ይገባል። ጥላቻ ግን ከኛ ይራቅ። ስለዚህ ጥላቻ መኖር የለበትም፣ ማክበር አለብን። የምናደርጋቸውን ነገሮች ሁሉ በትህትና በፍቅር በየዋህነት ልናደርግ ይገባል። ይህ ግን ይሄ በዕለት ተዕለት ኑሯችን ያለው ይሄ መቻቻሉ መከባበሩ ይሄ ግዴታ ነው አይደል? ያስፈልጋል። ፕሊዝ በጌታ እዚህ ምድር ላይ መሬት ላይ ልክ ስትኖሩ ሙስሊሞችን አይታችሁ አሁን በተለያየ አጋጣሚ በሚዲያውን በሚነሱ ግርግሮች ምክንያት ለነሱ የሆነ ጥላቻ ነገር ማሳየት እንዳትጀምሩ ሁሉ በጌታ እንዳንጀምር። ይሄ ነው በጣም የሚያስፈራው። እኔ ፕሮቴስታንቲዝም ላይም ስሰራ ክርስቶስን በጣም የሚያስፈራኝ አንዱ ነገር ይሄ ነው። ፕሮቴስታንቲዝም ስህተት ነው፣ በቃ አለቀ። እኔ እንደዛ ብዬ ነው እንደዛ ብለን የምናምነው እና እዛ ላይ በጣም ስንሄድበት ትምህርቱ ላይ ግን የኛ የራሳችን ግን ጭንቅላታችን እነሱ ወደ መጥራት እየተቀየረ እንዳይሄድ ብዬ በጣም ነው የምፈራው እና እንደዛ መሆን የለበትም። በጣም መጠንቀቅ አለብን። እሱን ለመጠበቅ ጸልዩ ማለት ለነሱ ለምሳሌ ለፕሮቴስታንቶች መጸለይ ወንድሞቻችን ናቸው እህቶቻችን ናቸው፣ ልንጸልይላቸው ይገባል። በተለይ ብዙዎቹ ታውቃላችሁ ምን ያህል ምስኪኖች የዋሆች እንደሆኑ። ስለዛ በተቻለ አቅም ለነሱ መጸለይ መለመን። ልክ ስትጸልዩላቸው አጠሏቸውም፣ ሳጣሏቸው ምንፍቅናውን ብቻ በመጥራት እንደውም እነሱን ወደ ክርስትና ወደ ኢርሳን ለማምጣት መስራት ትጀምራለህ። በአሁኑ ሰዓት እነ እፎይ ታሰሩ የሚል መረጃ በጣም ጮክ ተብሎ እየተነገረ ነው የሚገኘው በተለያዩ የሚዲያ አውታሮች። ነገር ግን ይህ ዜና ሐሰት መሆኑንና እነ እፎይ ባሉበት እጅግ በጣም ሰላም መሆናቸውን ልናረጋግጥ እንወዳለን። ባልሆነ መንገድ የሚናፈሱ ወሬዎችን ከመቀበልና በዛም ከመሸበር ወደኋላ እንድንቆጠብ አሳስባቸዋለሁ። እነ እፎይ እጅግ በጣም ሰላም ናቸው። ወደፊትም እንደ እግዚአብሔር መልካም ፈቃድ ሰላም ይሆናሉ። ይሄን ቪዲዮ ለእሸቱ አድርሱልኝ። እሸቱ እንወዳለን፣ እናከብራለን። ይሄን አዳምጥ። አባ ገብረ ኪዳን ትንቢተኛ ናቸው። ከምር አዳምጠው። ይመጣና በእውነቱ እኛ ተዋህዶች፣ እኛ ኦርቶዶክሳውያን፣ እኛ ቤተክርስቲያናችን እንጠብቃለን ይላል። ከዚያ ከሙስሊሙ ጋር ሲገናኝ ደግሞ ያው ነው፣ አላህም ያው እግዚአብሔር ነው፣ ያው ነው ይላል። እንቁራሪት ማለት ነው። ከሙስሊሙ ጋር በሰላም መኖር እውነት ነው። ቢቻላችሁ ከሰው ሁሉ ጋር በሰላም ኑሩ ብሏል። በሃይማኖት አንድ ነኝ ግን ብለህ ግን ማቻቻል ግን ውሸት ነው። እንቁራሪት ከዚያም ጥልቅ ከዚያም ጥልቅ። ይሄ ምንድነው? እንቁራሪትነት። እስኪ በሉ ሁላችሁም ከዛሬ በኋላ እኔ እንቁራሪት አይደለሁም በሉ ሁላችሁም። መልካም ወንድሜ፣ በመጀመሪያ እንደምን ዋላችሁ፣ እንደምን ቆያችሁ። ሲቀጥል እንግዲህ ሰው አላውቅም፣ ማውቀው ሰው የለኝም፣ አንተንም አላውቅም። ያው እንግዲህ ትናንት ወዲያ ነው ደውለልኝ ነበር። በደውልልኝ መሰረት ሆንም ስልክ ያነሳሁት። ከዚህ በመቀጠል እኛ እንደ ክርስትና እናየው አስመስለን መኖር ተመሳስለን መኖር ነው። የክርስትናን ጣዕሙንና ትርጉሙን አይተነው አናውቅም። ሁላችንም ከላይ ጀምሮ ከቤቱ ጀምሮ በዋነኝነት ያሉትም ለደሞዝ ሲሉ እንጂ ደሞዝ ዛሬ ይቋረጣል ቢባሉ በእውነት የሚያገለግሉ ሰዎች አሉ ብዬ አላምንም። እኔ በመጀመሪያ ፒያሳ ጊዮርጊስ ነው ተቀጥሬ ሰራ ነበር። አረደዛን ቅዱስ ጊዮርጊስ መናገሻ ገነት የቅዱስ ጊዮርጊስ 2001 ላይ ስብከተ ወንጌል ነበርኩኝ። እዛ ነው ሳገለግል የነበረው። ከዚያ በመጀመሪያ አንዲት ልጅ ሳድቅ መሐመድ አሁን ስሙን ቀይሯን አዋሄደር ነው ማነው ይባል ሆኗል። ሳድቅ መሐመድ ነው የሚባል በወቅቱ እሱ የሆነች ልጅ ላስልመው ለትዳር ሊወስዷት ፈልጉ የእሷ እህት ናት መጀመሪያ ያገናኘችን። ከዚያም በኋላ ለጠየቁት ጥያቄ መልስ ሰጠው። ልጅቱም በእግዚአብሔር ቸርነት በእግዚአብሔር ጠብቆት ከመጥፋት ወጥታ ድና ደህና ሆነች። ከዚያ በኋላ የተሰራ ያን ጊዜ ለካ ካሜራ አዘጋጅተው ነበረ። በራሳቸው ይቀርጹ ነበር ያለቀቁት።
እዛ ክርስቶስን በመንቀፍ ምን በማለት ለቀቁት። እኔም እዚያው ነበርኩበት። እና ባህታዊ ሶፎንያስ የሚባሉ ነበሩ፣ ሌሎችም ነበሩ። ማን የሚለውን ዘሎ ትልቅ መውጫው ጭንቅ የሚል ሲዲ ተሰራ። አንድ አባቶች አብረው ነበሩ። እንግዳ ወርቅ ዘማሪ እንግዳ ወርቅ አጋፔን መንፈሳዊ መዝሙር ቤት የሚል እንትን ጊዮርጊስ ፊት ለፊት ነው አሳተመው። ያታተሞ ተሸጠ። አስታውሳለሁ 6000 ብር እቺ አንዳንድ ነገር ሁኔታ ብሎ ሰጥቶኛል። እዛ አሳትሞ በየመዝሙር ቤቱ ሸጡት። እዚያ በኋላ እነሱ ያንን በመመልከት ቀጥታ እኔ ጋር መገናኘትና መከራከር ፈለጉ። ተነጋግረን እንደጨረስነው ሳያውቁ መናገር ፍጻሜው ለማፈር በማለት በእኔ ላይ ለዲያቆን ቢንያም ፍሬው የተሰጠ መልስ ብለው ፖስተር ለጥፈው አንዋር መስጊድ አካባቢ ፖስተር እንደተለጠፈ አቡነ ሳሙኤል የሚባሉ የአዲስ አበባ ሀገረ ስብከት ሊቀ ጳጳስ ነበሩ። እንዲህ አይነት ነገር አለ አሉኝ። እኔ ግን ቀድሞ ሰው ነግሮኝ ፖስተሩንም ሲዲውንም በእጁ ሰጥቶኝ ነበረ። ከዚያም በኋላ የኔን ፎቶግራፍ ለጥፈው ከጎን አድርገው ለቀው አገኘው። ከዚያም በኋላ ቀጥታ አንድ ባንድ የተጠየቀው ጥያቄ እንደገና ደግሞ ሌላ ጥያቄ በቁርአን ላይ ያነሳው እሱ ለጠየቀው ጥያቄ ኢየሱስ ተኝቷል በባህር ላይ እየሄደ ተኝቷል ላለው መልስ ከሰጠው በኋላ እንደገና ደግሞ በቁርአን ሌላ ጥያቄ ያነሳው እያንዳንዱ ማነው ተሰራ። መዝሙር ቤቶች አሳተሙት ተብለው ሲጠየቁ መዝሙር ቤታችን ይቃጠላል ብለው ሁሉም ሸሹ። አሁንም ቤተ ክህነቱ ጫና ፈጥሮ ታተመ። ምናልባት እኔን የምታስታውሱ ሰዎች ሁላችሁም ይህንን አሁን ወንድሜ የሚለውን ይህንን የሚያስታውስ በሙሉ ያውቃል። ልደታ ቅድስት ልደታ ቤተክርስቲያን ነሐሴ 27 የመድኃኒዓለም ቀን በየወሩ ይወጣል። በ27 ጋዜጣው ያን ቀን ጻድቅ መሐመድ የያዘ ቪሲዲ በዲያቆን ቢንያም ፍሬው ቀርቧል ብላ ቤተክርስቲያኗም አሳተመችው በጋዜጣ። እኔን አሸሽተው ከተማውን ልቀቅ ብለው በየመድረኩ ዛሬ ቂርቆስ ከሆነ በቂርቆስ፣ ሚካኤል ከሆነ አዲስ አበባ 5-6 ሚካኤል ቤተክርስቲያን ካለ በየቤተክርስቲያኑ ተልቆ ሲዲው ተበተነ ማለት ነው። ተበተነ። እዚያ ቀሪ መልስ ነበረ። እርሱ ከመጀመሪያው ነፍሰ ገዳይ ነበር የሚል እሱንም በንግግር አላህ ወይስ እንዳሁኑ መልስ ሰጮች አይደለም የነበረ። እንዲህ ምናልባት ሙሉውን አድምጣችሁት ከሆነ ሙሴን ማነው መሐመድንና ኢየሱስ ክርስቶስን አነጻጽሬ ያልሰራሁትን መሐመድ ወይስ ሙሴ እውነተኛ ነቢይ በሚል ንጽጽር ነው የሰራሁት። ቁርአን ወይስ መጽሐፍ ቅዱስ እውነተኛ መጽሐፍ? ባገኛችኋቸው ስፍራ ያዟቸው፣ ክበቧቸው፣ ቢጸጸቱ ሰላትን ቢሰግዱ ግዴታ ግብር እስኪሰጡ ድረስ ተዋጋቸው፣ ግደሏቸው የሚለውን ባገኛችኋቸው ስፍራ የሚለውን ሮሜ ቅዱስ ጳውሎስ ከጻፈው ይቻላችሁ ከሰው ሁሉ ጋር በሰላም ኑሩ የሚል አርጌ ባንድ ላይ እያነጻጸርኩ ስለ ቁርአንና ስለ መጽሐፍ ቅዱስ ተናገሩ። አላህ ወይስ ኢየሱስ ክርስቶስ እውነተኛ አምላክ የሚል ይህንን ከቁርአንና ከመጽሐፍ ቅዱስ አርጌ ሰራሁት። በጣም መከራው በዛ። ስደት የተጀመረ ያን ሰዓት ነው። ፎቶ በእያንዳንዱ ሙስሊሞች በየስልካቸው ገባ። አስታውሳለሁ ሁሉም ያገኘው አሁን መተናል ክፈተው በሩን እያሉ ይዝቱ ነበረ። ግን እኔ ያለበትን ቦታ አውቆም እንዳሆኑ አሁን መቼም ያን ጊዜ ምናልባት ትውልዱ በጣም አልነቃም ነበር። ጅማ ማነው መሻሻ የሚባል አካባቢ ደብረ መንፈስ ቅዱስ ቤተክርስቲያን ላይ ተቃጠለው። ለነሱ ሁሉ ከቁርአን እያነጻጸርኩ እንደገና አንድ አሜሪካዊ ጋዜጠኛ ያረዱትን
የዚያን የቁርአንን ጥቅሶች ግደል ከሚል ያወጡ አሸባሪነታቸውን ከሱራ 8:6 ላይ አውጥቼ በእያንዳንዱ ሴት ልጅ የ7 ዓመት ህፃን እንደደፈረም የመጀመሪያ መልስ የሰጠሁት እኔ ነኝ። አይሻን በ9 ዓመቷ እንደ ሴት ልጅ ልማድ እንደተገናኛት ጊዜ እኔ ነኝ። እዚያ በኋላ 2001 ጥር 17 ቀን እነ ምህረት አብ ለጊዜው ሸሽቶ ነበረ። ተስፋዬ ሞሲሳ የሚባልም ወደ ትውልድ ሀገር ወደ ሐረር ሸሽቶ ነበረ። እኔም ሌላ ቦታ ሸሽቼ ሄጄ ነበረ። ያልኩበትም ረብሻ ተነሳ፣ ቦታ ለቀው እንደምንም አድርገው አሁን ጳጳስ የሆኑት የጋምቤላ ሀገረ ስብከት ስራ አስኪያጅ የነበሩት አቡነ ማናቸው አባ ተክለ ሃይማኖት የሚባሉ አቡነ ሩፋኤል የሆኑት አባት በጋምቤላ ገብቼ ለሱዳን መንግስት ደብዳቤ እንዲጻፍ አድርገው በዚያ ሸሽቼ ሱዳን ገብቼ ነበር። እዚያም ደግሞ ፎቶ ሲበተን እዚያም ሊገሉ ሲሉ የኢትዮጵያ ኤምባሲ መልሶ ሄዶ ኢትዮጵያ ላከኝ። ከዚያም ደግሞ ኢትዮጵያ መቀመጥ አልችል ስል በዚህ በሰሜን ሱዳን ደግሞ በመተማ መስመር ተደብቄ ነበር። ከዚያም ደግሞ ወደ ዩጋንዳ ሄድኩኝ። ዩጋንዳም ደግሞ ከቤተክርስቲያን ወድቄ ማለት መጀመሪያ ውጭ ላይ ነበርኩ። ቤተክርስቲያኑ ሳገኝ ከቤተክርስቲያን ወድቄ ነበረ። ቤተክርስቲያኑ አለቃው ሲኖዶስ ተከፍሎ ነበር በወቅቱ። ሲኖዶስ ተከፍሎ የኢትዮጵያ ሲኖዶስና ማነው የአቡነ መርቆሬዎስ አሜሪካና የአቡነ ጳውሎስ ተከፋፍሎ ስለነበር እና አቡነ መርቆሬዎስ ስር ነው የነበረ። ያን ቤተክርስቲያን ወጣ ማለት እንትን አሉ፣ ይከለከሉኝ። አባ ወልደ ትንሣኤ የሚባሉ አባት አቡነ ዘርሚያስ ይባላሉ። አሁን በዛን ሰዓት በምንድን ነው ያየው አንተ ልጅ ብለው አይ በእኔም ኢትዮጵያን የሚያውቁኝ ስል እንጃን ያሉ በቃ ሲያስታውሱ አስታወሱኝና ከዚያ ሰላም ጋር የምትከራከረው አይደለ እስካሁን በህይወት አለ በል ከምዕመናን ከአሜሪካ ምዕመናን ደሞዝ እያወራው እዚህ ትቀመጣለህ። አለቃውን ጠሩና እዚህ ተቀመጥ አሉኝ። እሺ አልኩኝ። በወቅቱ አንድን ክርስቶስን ማገልገል እንጂ ዘርን፣ ጎጥን፣ መንደርን አላምንም። አሁንም ወደፊትም አላምንም። አምላኬም ለጎጥ ለመንደር አይደለም ለሰው ልጅ ብሎ መጥቶ ነው የተሰቀለው። በዛን ሰዓት ግን ጎንደር፣ ጎጃም፣ ሸዋ፣ ወሎ ምን እየተባለ ተከፋፍሎ ስለነበረ አባ ወልደ ትንሣኤ ጎንደር የሆኑ አላውቅም። እኔ ጎንደር ስለሆንኩ አላውቅም። በል እንግዲህ አሁን አስተምር ሲሉኝ ዘርን ባያስቀርልን ኑሮ እንደ ሰዶም በሆን ገሞራንም በመሰል ነበር ብዬ ስለመቤታችን ሳስተምር አባ ወልደ ትንሣኤም ተደስተው እዚያ ተቀመጡ ላይ ሲሄዱ እሳቸው ወደ አውስትራሊያ ሲሄዱ የነበረው አለቃ ሰብከ ጉባኤን ሰብስቦ ይውጣ በቅኔ ይሰድቡኛል አለ። ምን ብሎ ሰደበ ሲሉ ዘርን ባያስቀርልን ኑሮ እንደ ሰዶም በሆን ገሞራንም በመሰል ነበር ብሎ ያስተማረ ስለኔ ነው። ዘር ማለት የሀገሬ ሰው ዘሬ ባይመጡ ኑሮ አለቃው ሰዶምና ገሞራ አስመስሎ እዚህ በረንዳው ላይ ጥሎ ይቀርቶ ነበር ብሎ በቅኔ ነው የሰደበኝ ብለው አስወጡኝ። ሰበካ ጉባኤውንም እንትን ብለው ይውጣልኝ ከአቡነ ጳውሎስ ጋር ሆኖ ቤተክርስቲያን ወደ ኢትዮጵያ ሲኖዶስ ሊቀላቀል ነው የመጣ ብለው አሳድመው ከዚያም ወጣው። እዚያ ላይ በስመ ስላሴ ልጀምር ጸሎት ልመስክር ለአምላኬ ቆሜ በእምነት መጽሐፍ ቅዱስ ገብቶ በማመዳክ ያለ እውቀት በድፍረት ክርስቶስ ሲነቀፍ ዝም ብለው ሲያዩኝ ሊቃውንቱ እውነት መሰከረ። ቢኒያም ወጣቱ መሐመዳውያን እንዳትሳሳቱ ክርስቶስ አምላክ ነው አትልኩ በከንቱ ብዬ በመሰከር አምላኬን አትንኩ አሳልፈው ሰጡኝ። እነ ወደ አምላኩ ዝም ብለው ሲያዩ የኔ አባት ጳጳሱ የመሐመድ ልጆች ሊገሉ ተነሱ። አይዞ ልጅ የሚል አንድ አባት አጥቼ ለስደት በቃው ከሀገር ወጥቼ ስንቱ ይነገራኔ ስደቱ ጣጣ ዩጋንዳ ገባው ነፍሴ ሳትወጣ እንደምን ብዬ ዩጋንዳ ገብቼ በጣም ተደሰትኩ። የአምላክ ቤት አግኝቼ ወዲያው ተሳልሜ አስጠጉኛል ቋጭ ለካውን ቁሚ ከየት ነው የመጣ ከነዚያ ነው ከኛ ብለው መረመሩኝ። እንደክፍዳኛ እዚያ ከበረንዳው እየገባኛ ብለው ፈቀዱልኝ። አይቶ ቁራኛ ከዚያም በረዳኝ ተራረኩኝና ገብቼ ተናው ሊኖር እንደገና አላለቀልኝ መንድሮ የኑሮ ፈተና። አንዳንዶቹ መጡ አዛኝ መስለው በጣም አቆሰሉ ጀሮዬን ጠብተው ዩጋንዳ ከተማ ያለው ወተትን ይጠቅማቸዋል ጀሮ በመጥባት ደጉ ሳምራዊ አልኩ አባ ወልደ ትንሣኤ ሲመጡ ደጉ ሳምራዊ ወደኔ ቀረበ። ዝቅ ብሎ አነሳ ቁስሌን ማጠበ ከወደኩበት ላይ ፈጥኖ ወሰደኝ። ከእንግዶች ማረፊያ አደራ ሰጠኝ። የምታከምበት ወይም ቢርበኝ ለችግሬ ሁሉ ገንዘብ ሰጠልኝ። አብሮች ተቀባይ ሳያሳከመኝ
ገንዘቤን ቀምቶ አውጥቶታለኝ። እንግዲህ የት ልግባ የኔው ካባረር የሃይማኖቴ ሰው ማለት ነው። እንግዲህ የት ልግባ የኔው ካባረር እባክህ አምላኬ አንተው ትዶነ እያየ ከኋላ ጠላት ሲከተለኝ ከአምላክ ፊት አውጥቶ አሳልፎ ሰጠኝ። የመሐመድ ሰይጣን እንደ ጠላት ሆኖ ኢትዮጵያ ውስጥ ያሳድደ የነበረው ማለት ነው። የመሐመድ ሰይጣን እንደ ጠላት ሆኖ ከኔ እየቀደመ እየሄደፈት ነው። ከዚህ ማስወጣኝ በቆፍ ተሸፍኖ አለቃው መነኩሴ ነው እና በቆፍ ተሸፍኖ ሰይጣን አስወጣኝ ማለት ነው። በቆፍ ተሸፍኖ እንደ ሐዋርያት እንደ ሰማዕታት የመሰከርኩልህ ቆሜ በእምነት ብዬ ተቆቃው ቢኒያም ስደት የሚሉት ቃል ለአንድ ቤት መቅለሉ ላይ የሰው ከባድ ነው አይቻልም ቃሉ እሳሩ ቅጠሉ ፀሐዩ አሩሩ አቤት ማቃጠሉ ተባብራችሁ ያዙ በሉ ዝም አትበሉ ተማክረው ወጡ ሁሉም ይመስላሉ እያልኩ እዚያው ደረስኩኝ። ከዚህ በኋላ እዚያው ውጣ ተባልኩኝ። ወጣሁኝ ወደ ስደት የሚዬ ደግሞ እንደገና ወደ ሀገሬ መከራው ሲጸናብኝ ኬንያ ሶማሌዎች እና የኢትዮጵያ የኦሮሚያ ተወላጆች አካባቢ በዘር ሳይሆን በሃይማኖት ሆነው በአንድ ላይ ሆነው አብዲ የሚባል ኢንተርፕሬተር አስተርጓሚ እሱ ነግሮ መረጃዬን ለዩኤን ኢንተርቪው ሲደረግ በወቅቱ እንትን አለኝ። አደጋ ደረሱብኝ። የቦምብ ፍንዳታም ነበር። ፍርስራሽ ውስጥ የፖሊስ ወረቀት አለኝ። አዚያ ፍርስራሽ ውስጥ ወጥቼ ወደ ኢትዮጵያ ገባው። ኢትዮጵያም ያው ቤተሰቦችን እየመንገላታት ጀመርኩ። ልጅም ታግቶ እኛው ክርስቲያኖች የሆኑት በገንዘብ ተገዝተው 125,000 ብር ተሰጥቷቸው ህፃኑን ልጅን አስነው ወስደው 103 ኪሎ ሜትር ከተጓዙ በኋላ ሲያለቅስባቸው አስፈራርተው በቢላ ነካ አድርገውት ነበረ። የሆዱ አካባቢ ቀደው ማለት ብዙም ኃይል የለውም። ደም ሲፈሰው ሰው ለምንድን ነው ሲሉት ወደ ሐኪም ቤት ይወሰድኩት ብሎ ከዚያ ሰው ሲጠራጠር ለፖሊስ አስያዘልኝ። 8 ዓመት ተፈርዶበት ወደ እስር ቤት ገባ። ልጅንም 3 ወር አሳክሜ የወጣው ጫካ ለጫካ መንደር ለመንደር ሰፈር ለሰፈር እየቀያየርን መኖር ጀመርን ማለት ነው። ይሄ ነው ያለው የህይወት ታሪኬ። የዛሬ 6 ዓመት 7 ዓመት ወይ 6 ዓመት 7 ዓመት አካባቢ 2010 አካባቢ በሰሜን ሸዋ ባለ ጫካ ውስጥ ለ9 ወር ዋሻ ተቀምጠን ነበረ። ከዚያም ዘማሪ ቸርነት የሚባል ኢንተርቪው አድርጎ ነበር። ኢንተርቪው ካደረገ በኋላ የት እንዳለ የት እንደሚኖር አላውቅም። እዚያ በኋላም ደውሎልኝ አያውቅም። እግዚአብሔር ግን በየጊዜው በየሰዓቱ መልካም የሆነውን ስራ እየሰራ እየጠበቀ በጉኛው ስር እየሰወረ እናቱ ንጽሕት ድንግል ማርያምን እየላከልን አለን። እግዚአብሔር ይመስገን፣ ላመሰግነው ይገባል። አሁንም በዚህ ስልክ ሳወራችሁ እንግዲህ ወንድሜ ዲያቆን ነው። በቀደም ደውሎልኝ ነበር። ዛሬ መልሶ ደወለና አሁን ሲያናግረኝ ከመሀሉ ሰው እንዳስገባ ተረድቼዋለሁና ለዛ ነው እንግዲህ ያለህን ነገር ተናገር ሲለኝ ነው ያለውን ነገር የተናገርኩት ማለት ነው። ሌላ ጥያቄ ካላችሁ እናንተ እንጠብቃለሁ። እግዚአብሔር ይስጥልን። በእውነት ዲያቆን ቢኒ